ሰላም እንዴት ናችሁ? ልጅ አሌክስ ነኝ። ለማታውቁ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። በዚህ ዩቲዩብ ቻናል አዳዲስ ነገሮችን እንሞክራለን። ቆንጆ ቪዲዮዎችን ለመስራት እንሞክራለን። ስፔሻሊ ደግሞ የኔ ጆርኒ ወይም ደግሞ የኔ የስራ ኢንቫይሮንመንት ምን እንደሚመስል በደንብ ቪዲዮ እሰራለሁ። ሰሞኑን ጠፍቼ ነበር። አንድ ቻሌንጅ ጀምሬ ቻሌንጁ ደግሞ ያው እንደ አጋጣሚ በጣም ቢዚ ነበርኩኝ። እንደ አጋጣሚ ሆኖ ቪዲዮ መስራት አልቻልኩም። ዛሬ የተወሰነ ቀን አልፏል። 5 ነው ዛሬ 05 ነው። ዛሬ ቪዲዮ ለመቅረጽ አስቤያለሁ ማለት ነው። ባለፈው የነበረውን ቻሌንጅ በደንብ ግልጽ ለማድረግ ስፔሻሊ ከእናንተ በላይ ያው ይህን ቪዲዮ እኔም ስለምፈልገው ባለፉት የ10 ቀናት ቻሌንጅ ጀምረን ነበረ። በዛ 10 ቀን ውስጥ የነበሩት ቻሌንጆች ምን ይመስላሉ፣ ምን አይነት ስትረግል ነበረው ወይም ደግሞ ምን አይነት ቻሌንጅ ነበር የሚለውን ግልጽ ለማድረግ ያክል ነው። በመጀመሪያ ያን ቻሌንጅ ስንጀምር በደንብ አስበንበት ነበረ። በ10 ቀን ውስጥ የሆነ ያክል ገንዘብ እንሰራለን ብለን ነበረ የተነሳ ነው። ነገር ግን በዛ 10 ቀን ውስጥ ያን ቻሌንጅ መስራት አልቻልንም ነበረ። ያው በድጋሚ ፖስት አድርጌ ነበረ። ነገር ግን ምንድነው በመካከል ትንሽ የጋፕ ነበር እና እሷን ጋፕ ቪዲዮ ሰራሁባትኝ። ቻሌንጁን ልንሸነፍ ነው ይመስለኛል እየሰራ ነው፣ ነገር ግን ያሰብንበት ደረጃ አልደረስንም እያልን ነበረ። ከዛ በኋላ የነበሩትን ጊዜ ግን ለማስታወስ ያክል ሀሪፍ ነበሩ። ያው ከአሰብነው ገንዘብ አልደረስንም፣ ነገር ግን የተወሰኑ ስራዎች መጥተው ነበረ፣ እነሱን ሰርተናል። በዛ መካከል የተወሰነ ስራ ነበረ እና ትንሽ ቢዚ ሆንኩኝ፣ ቪዲዮም ለመስራት አልተመቸኝም እና በዛ መልኩ ነበረ የነበረው ቆይታ። ግን በነገራችን ላይ እንደዚህ አይነት ቻሌንጅ ስትጀምሩ ስፔሻሊ ከዩቲዩብም ባለፈ ለራሳችሁ ወይም ደግሞ ካለፋችሁ በኋላ ስታዩት በጣም ደስ ይላል። እውነት ለመናገር እኔም ተማሪ ያለው ወይም ደግሞ ከጓደኞቼ ጋር የነበረኝን ግንኙነት አሁን ላይ ሆኜ ወይም ደግሞ ፎቶዎችን ሳይ ቪዲዮዎችን ሳይ ምናምን በጣም ደስ ስለሚሉ እሱን እንደ ሚሞሪ ለማስቀመጥ ስለሆነ ማለት ነው። እንዴት ነው ስፔሻሊ እንደኔ አይነት ስራ የምትሰሩ ሰዎች ካላችሁ፣ ያ ማለት በግራፊክስ የተለያዩ ዲዛይኖችን የምትሰሩ ሰዎች ካላችሁ የምትሰሩባቸው ወይም ደግሞ ታርጌት አድርጋችሁ የምትቀሳቀሱት ኤሪያ ሊኖራችሁ ይገባል ብዬ አስባለሁ። ሁሉንም እንሰራለን ካላችሁ ሜቢ ከሁሉም ሳትሆኑ ትንሽ ቢዚ ልትሆኑ ትችላላችሁ። በመሞከር ብቻ የምታሳልፉት ጊዜ ልታጠፉ ትችላላችሁ ማለት ነው። ሌላኛው ደግሞ ለምሳሌ አብራችሁት ብትሰሩ የምታስቡትን ድርጅት ሊስት ማድረግ። ለምሳሌ እኔ ከምሰራው ሞር ከነሱ ጋር በደንብ የምሰራበት ድርጅት የመጀመሪያው ጤና ተቋማቶች ላይ በደንብ ፎከስ አድርጋለሁ። ስፔሻሊ የግል ተቋማቶች ላይ በደንብ እሰራለሁ። ሁለተኛው ደግሞ የተለያዩ የወንዶች ፀጉር ቤት እና የሴቶች ፀጉር ቤት ላይ በደንብ እነዛ ጋር ኮኔክሽን እንዲኖረኝ አድርጌያለሁ። ምክንያቱም እነዚህ ቀጥ ያሉ ስትሬት የሆነ ኮኔክሽን አላቸው እና ለምሳሌ የግል የጤና ተቋም ወይም ደግሞ መካከለኛ ክሊኒክ፣ መድኃኒት መደብር ምናምን ያላቸው ሰዎች ኦልሞስት ይተዋወቃሉ፣ ከተማው ላይ ያሉ ሰዎች ማለት ነው። እነሱን ተጠቅሜ በደንብ ለመስራት አስቤ ነበረ። እንደ አጋጣሚ ሆኖ መጀመሪያ አካባቢ ሰርቼ ነበረ። ስፔሻሊ አሁን እኔ የምኖርበት አካባቢ በተለይ ሆሳዕና ላይ የጤና ተቋማቶች የግል የጤና ድርጅቶች ጋር አብሬ ይሰራሉ። ትላልቅ የሚባሉ ድርጅቶች ጋር አብሬ ሰርቻለሁ፣ ሙሉ ስራቸውን ይዤ ማለት ነው። እንደዚህ አይነት ድርጅቶች ጋር እናንተም ብትሰሩ ሜቢ አትራፊ ልትሆኑ ትችላላችሁ፣ ወይም ደግሞ አዋጭ ቆንጆ የሆነ ኮኔክሽን ካላችሁ ብዙ ስራ ያሰሯቸዋል ማለት ነው። ሁለተኛ የወንዶች ፀጉር ቤት ነው። የወንዶች ፀጉር ቤት እውነት ለመናገር የሆነ እንትን አላቸው፣ የሆነ ወቅት አላቸው፣ ሁሉም አንድ የሚያሰሩበት። እኔ ከሰራሁት ስራዎች መካከል የተወሰኑትን ንገራችሁ። የሆነ ፀጉር ቤት የወንዶች ፀጉር ቤት ነው፣ ትልቅ ፀጉር ቤት ነው። ኦፍኮርስ የእሱን ሰራሁለትና የእሱን ከሰራው በኋላ ግን ስትሬት ነበረ ፀጉር ቤት የነበረው፣ ያን ሙሉን ቀይሬያለሁ እና በደንብ ግልጽ ለማድረግ ያክል ፀጉር ቤት አካባቢ ያሉ ኮኔክሽኖችን በደንብ መያዝ አሪፍ ነው ብዬ አስባለሁ። ሌላኛው ደግሞ የሴቶች ፀጉር ቤትም ይተዋወቃሉ እና አንዱ ከአንዱ ሲሄድ የሚያምር ስራ ከሆነ የታሰራችሁ ማለታቸው አይቀርም እና እንደዚህ አይነት ነገር ስለሚኖር እናንተም ከእንደዚህ አይነት ሰዎች ጋር ሊስት አድርጋችሁ አብራችሁ መስራት ማለት ነው። ሌላኛው ደግሞ ኤንጂኦዎች ጋር ስፔሻሊ ይሄ ቀይ መስቀል እንደዚህ አይነት ነገሮች ብራንች ያላቸው ጋር ሄዳችሁ ማናገር፣ ከዛ በኋላ የእነሱን ሙሉን እንደዚህ አይነት ስራ ካላችሁ እኔ ልስራላችሁ በቅናሽ ምናምን ብላችሁ አውርታችሁ እንደዚህ አይነት ስራዎችን መሞከር በጣም እጅግ አሪፍ ነው። ለእናንተም ጥሩ ኮኔክሽን ይኖራችኋል፣ ብዙ ስራዎችንም ያሰራችኋል እና እንደዚህ አይነት ነገሮችን ብትሞክሩ ሞር አሪፍ ነው ብዬ ሪኮመንድ አድርጋለሁ። እነዚህ በደንብ ስፔሻሊ የጤናው በደንብ ያሰራሉ እና በብዛትም ስለሚያሰሩ ለእናንተ ሞር ጥሩ የሆነ ፕሮፊት እንዲኖራችሁ ያደርጋል ማለት ነው። ሱፍ፣ የተለያዩ ልብስ፣ ጨርቃጨርቅ ነገሮችን የሚሸጡ ሰዎች ካሉ እነሱንም ጋር በደንብ ኮኔክሽን ቢኖሯችሁ እና ብትሞክሩት በጣም እጅግ አትራፊ ነው። ለምሳሌ
የኔን ጆርኒ ስነግራችሁ ማለት ነው። አንድ ሱፍ የሚሰራ ትልቅ ድርጅት ነበረ። እሱን ሂጄ አናገርኩትኝ፣ በደንብ ሂጄ አናገርኩት ማለት ነው። ልስራለህ ምናምን አልኩትኝ። ከሆነ ጊዜ በኋላ እንደ አጋጣሚ ሆኖ ደወለልኝ። ሂጄ እኔ ማወራሁትኝ ቆንጆ አድርጌ እሰራልሃለሁ ምናምን ብዬ ነገርኩት። እሱም ይሻለ እንደ አጋጣሚ ሆኖ አንድ ስራ አሰራኝ። ያን ስራ ከሞከርነው በኋላ እጅግ አትራፊ ወደደው ማለት ነው። በጣም ወደደው። ሌላ ስራውንም ሰጠኝ። ያን ስራውንም ወደደው ማለት ነው። ሪኮመንድ እያደረጋቸው መጣ ጓደኞቹ ምናምን። ስፔሻሊ አሁን ለምሳሌ ልብስ አካባቢ የሚሰሩ ሰዎች ካሉ አንዱ ከሰራ ሙሉ የሆነ እንደ ቼን ነው እና ይተዋወቃሉ። የታሰራችሁ ማለታቸው አይቀርም። በዛ መካከል እናንተ ሊስት ትደረጋላችሁ ወይም ደግሞ እናንተ ሪኮመንድ ስለሚያደርጋችሁ በዛ መካከል ስራዎችን መስራት ትችላላችሁ። ስፔሻሊ ከጨርቃጨርቅ ጋር ያሉ ስራዎችን በጣም ብዙ ስራዎችን ሰርቻለሁ። በጣም ብዙ ከባነር ጋር ከኔል ላይት ጋር የተለያዩ ላይት ቦክሶች፣ ቢዝነስ ካርዶች፣ የትዕዛዝ መቀበያ ካርዶች ምናምን ከእንደዚህ አይነት ነገሮች ጋር በጣም ብዙ ስራ በሚባል ደረጃ ሰርቻለሁ ማለት ነው። እናንተም እነሱን ቼክ ብታደርጓቸው በጣም ሪኮመንድ አደርጋችኋለሁ። እኔን በጣም ካሰሩኝ ድርጅቶች መካከል እነዚህ በጣም ሞር ብዙ ስራ ያሰሩኝ ድርጅቶች ናቸው እና እንደዚህ አይነት ነገሮችን ብትተዋወቁ ሞር አሪፍ ነው ብዬ አስባለሁ። ሌላኛውና የመጨረሻው ባልትና አካባቢ የሚሰሩ ሰዎች፣ በተለይ ከሸቀጣሸቀጥ የሚሰሩ ሰዎች ካሉ በጣም ቆንጆ ፕሮፊት ይዛችሁ በጣም ብዙ ስራ የሚያሰሯችሁ ናቸው እና እነሱንም ቼክ ብታደርጓቸው ሞር አሪፍ ነው ብዬ አስባለሁ። ምክንያቱም እኔ ለመጀመሪያ ጊዜ የሰራሁት እንደውም በዚህ ስራ ላይ የመጀመሪያ ባነር፣ ስቲከር፣ የተለያዩ የፕሮሞሽን ስራዎችን የሰራሁት ለመጀመሪያ ጊዜ ባልትና ቤት ነበር እና ሸቀጣሸቀጥ የሚሰሩ ሰዎች ጋር ነበር እና የመጀመሪያውን እንደሰራሁት ብዙ አልነበረም አስታውሳለሁ። ትንሽ ከለሩ የበዛ ነበረ፣ 3-4 ከለር ያለበት ምናምን እና ያኔ ግን እግዚአብሔር ይስጣቸው ደስ ብሏቸው ምናምን ተመችቷቸው ነበረ። አሪፍ ስራ ነበረ። ያው እኔ አሁን ላይ ሆኜ ሳስበው ነው እንጂ በእለቱ አሪፍ ስራ ነበረ። እነሱን ከሰራው በኋላ እንደዚህ ሙሉ ኮንቴነር ወይም ደግሞ በአንድ መንገድ ያሉትን ግማሹን እኔ ነኝ የሰራሁት እና እንደዚህ አይነት ኮኔክሽኖችን እንዲኖራችሁ ስፔሻሊ ጀማሪ ለሆናችሁ የማተሚያ ቤት ስራ የምትሰሩ ሰዎች ካላችሁ እንደዚህ አይነት ነገሮችን ቼክ ብታደርጉ ሞር አሪፍ። እኔን የጠቀሙኝም እነዚህ ድርጅቶች ስለሆኑ ማለት ነው። ስፔሻሊ ያሁኑ ባልትና ቤቶች፣ ጨርቃጨርቅ እና ደግሞ ይሄ የመድኃኒት ክሊኒክ፣ ጤና አካባቢ የሚሰሩ ሰዎችን የሰውም የአኒማልም የሚሰሩ ሰዎች ካሉ እነሱን ኮንታክት ብታደርጓቸው እና አንድ ስራ ካስሞክሯቸው ቆንጆ አድርጋችሁ ከሰራችሁ በኋላ በጣም አሪፍ ስራ ትሰራላችሁ ማለት ነው። እንደዚህ አይነት ነገር ስለሚኖር ሞር ጀማሪ ለሆናችሁ ማተሚያ ቤት የምትሰሩ ሰዎች ካላችሁ እነሱን ቼክ ብታደርጓቸው በጣም ቆንጆ ነው፣ አትራፊ ነው። ከዛ ግን በደንብ ስራችሁን በደንብ ቆንጆ እያደረጋችሁ እየሰራችሁ ፕሮሞሽን መስራት ይጠበቅባችኋል። ከዛ ውጭ ያለው በጣም አትራፊ ነው ስራው። ኦፍኮርስ በደንብ ደስ የሚል ስራ ነው ምናምን፣ ትንሽ ያደክማል ምናምን እንጂ ፕሮሞሽን ስትሰሩ ምናምን ደስ ይላል። ከሆነ ጊዜ በኋላ ግን ወደ እናንተ እየደወሉ ኑተለ ማለታቸው ስለማይቀር እንደዛ አይነት ነገር ብትጠቀሙ ሞር አሪፍ ነው ብዬ አስባለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። የነበራችሁ ሰዎች ካላችሁ ደግሞ ፕሊስ ላይክ አድርጉ። ይጠቅማን ብላችሁ ላሰባችሁት ሰው ደግሞ ሼር አድርጉለት። ሜቢ ይሄ ቪዲዮ ሊጠቅመው ስለሚችል ማለት ነው። ግራፊክ ዲዛይን መስራት የምትችሉ ሰዎች ካላችሁ እነዚህን ድርጅቶች አናግሯቸውና በደንብ ስራ ያሰሯቸዋል ማለት ነው። የመጨረሻውና በደንብ ብዙ ስራ ያሰራኝ ደግሞ የህንፃ መሳሪያ መደብር ያላቸው ሰዎች በጣም ብዙ ስራ ያሰሩኝ እነሱ ናቸው። እነሱንም ቼክ አድርጓቸው። ቴንኪው፣ ይመቻችሁ። በሌላ ቪዲዮ ተመልሰን እንገናኛለን። ሰሞኑን ብዙ ጊዜ አፕሎድ አድርጋለሁ ማለት ነው። ሌሎችም ቪዲዮዎች አሉ፣ ያሰብኳቸው ስክሪፕቶች አሉ፣ ያሰብኳቸው አይዲያዎች አሉ። እነሱን እንሰራላችኋለሁ።